እናንተ አቤት ውርደት፣ አቤት ውርደት። እንደው አቤላ ቢያንስ እንደው አበባ መግዣ እንኳን የለም። ኧረ በስመ አብ! ምን አይነት ውርደታሞች ናቸው ሁለቱም እህታማቾች፣ ተመሳሳይ ውርደታ። ወንድም በግድ የሚለምኑ ማለት ነው። አቤት አቤት! አብርሽና ቤላ እህትማማቾቹን አገባችሁ በለው። አሁን አቤላውን እችን ትልቅ ሴትዮዋን ምን ልታረጋት ነው? ልጠውራት ነው? ማዘር ነገር እኮ ናት። የሄርሜላ እህት ጋይስ ትልቅ ሰው እኮ ናት። ለማንኛውም ማለት ነው ሩታ ትናንትና የትም ቦታ አልመጣችም። አብርሽና ሄርሚ ደግሞ በአዲስ ቻናል መጥተዋል እንጂ ሌላ ቦታ የትም ዘዋል አሉ። አሁን ላይ ነገሮች እንግዲህ መስመር ሊይዙ ይመስለኛለኝ። ሩታ አሁን ዳኒንም ይሄ ሜሪንም ከህይወቷ እያስወጣች ነው ብዬ ነው የማስበው። እንደው ሩታ ጋይስ እንደው እንደ ሀሳብ ማለት ሁላችሁም ሩታን የምትወዷት መሆናችሁ የምትጠሏት መቼም የምትጠሏት እዚህ ዩቲዩብ ላይ አይታችሁ ነው። እኮ ሰው የምርግን ሰውን እየጠላችሁ እየተሳደባችሁ ነው። ወይኔ ፈጣሪ ሆይ ምን አገባችሁ? ዩቲዩብ ላይ የምታውቁትን ሰው የምትጠሉ ዝም ብላችሁ ዩቲዩብ ላይ ቪዲዮ ስላያችሁ ብቻ እና ሩታ ማለት ነው ደስታ ጋር ብትሰራ ግን ይመቻችኋል? ይመቻችኋል? ትስራ። እኔ አይመቸኝም። የራሴን ነው። እኔ ምን አገባኝ ስላልናንተ። እኔ ደስታ ጋር እንድትሰራ አልፈልግም። በቃ ከሷ ጋር የማይሄድ ሰው ነው። ፈዛዛ ነገር ነው፣ ድንጋይ ነገር የሆነ ንቅት ያለ አራድዬ የሆነ ሰው መሆን አለበት። እሱ ግን ደግሞ ዲያስፖራ ለመሆን ብሎ ኤርፖርት ሄዶ ቪዲዮ ቀረጸ። ኧረ ወይኔ! ኧረ ውሸት! ኧረ ውሸት! እና ከደስታ ጋር እኔ እንድትሆን አልፈልግም። ከሌላ ሰው ጋር ትስራ። ከዛ ውጭ ግን ትናንት አልመጣችም። በነገራችን ላይ ሄርሜላ የሆነ ነገር እንደምታረጋት እርግጠኛ ነኝ። አብርሽም ሆኑ ሄርሜላ ማለት ነው። አሁን የነሱ ተራ ነው። ምክንያቱም ሄርሜላ አሁን በጣም መጥፎ እየሆነች ነው። አንደኛ ነገር አብርሽ የእሷ እንደሆነ አረጋግጣለች። በቃ ከእሷ ጋር የሚሆንበትን የሆነ መንገድ አድርጊያለሁ ብላለች። ስላረገዝኩ ከኔ ጋር ይሆናል አይነት ነገር። ሁለተኛ ነገር ዳኒና ሜሪ ለሄርም የሚያቀብሏት ነገር ሩታ ላይ ያላት አመለካከት እንዲቀየር አድርጎታል። እንዴት ካላችሁ አሁን ሩታ የሆነ ነገር ልታረግብሽ ነው፣ የሆነ ነገር ልታረግሽ ነው እየተባለች ነው። ሄርሜላ ከማን ጋር ሆና? ከነ ዳኒ ጋር ሆና የሆነ ነገር ልታረግሽ ነው እየተባለች ስለሆነ ሄርሜላ ስጋት ላይ ናት። አሁን ምን ታረገኝ ነው? ምን ልታረግብኝ ነው? ምን ሊፈጠር ነው የሚል ስጋት ስላላት ሄርሜላ ደግሞ ሩታ ላይ የሆነ ነገር ለማድረግ የምትነሳሳ ይመስለኛል። ምክንያቱም በቃ ብዙ ነገር እንድታስብ እያደረጓት ነው። ልክ ሩታ መጥፎ እንደሆነች እነሱን የሆነ ነገር አርጋ አብርሽን ይግሏ ደግሞ በተለይ አብርሽን እቅማለሁ ብላ እያሰበች ስለሆነ ሄርሜላ አሁን ላይ ሩታ ላይ የሆነ ነገር የምታረግ ይመስለኛል። እንግዲህ ትናንትና አልመጣችም። ሩታ ከሆነ እኮ ማለት ነው ሲጠርሽ ሁሉም ቦታ ትይጃለች። ግን የሰው መሸቃ እየሆንሽ ነው። በነገራችን ላይ የእሷ ቻናል ላይ ቪዲዮ ከተለቀቀ 8 ቀን ምናምን ሆኖታል። ግን ሌላ ሰው ጋር እየሄደች ትሰራለች እና ሁሉ ሰው የሚቀርብሽ ሜሪ፣ ዳኒ ሁሉ ኢቨን የአብርሽ ፋሚሊዎችም ቢሆኑ የሚጠሩሽ ዩቲዩብ ሊሸቅሉብሽ ነው። ይህን ማወቅ አለብሽ። እስኪ አንቺ ቤተሰብ የትኛው ቤተሰብሽ ነው በአንቺ ቪዲዮ የሚሰራው? ማለት ያው ተንብሌል እየለጠፉ ይሰራሉ እንጂ እየጠሩ አይሰሩም። ፎቶሽን ብቻ ነው የሚጠቀሙትና ሁሉ ሰው መጠቀሚያ አድርጎሻል ሩታ ማለት ነው። ማንም ሰው ለአንቺ እንደማያስፈልግሽ ነው የተረዳሁት። ከቻልሽ አብርሽን በሰላማዊ መንገድ መልሽ። እንደሚወድሽ እኔ እርግጠኛ ነኝ። በቤተሰብ ከቤተሰቡ ጋር አትጣይ። በቃ ዴቭ፣ እህቱ ቡዜ፣ ኤፋ በቃ ከነሱ ውጭ ሌላ ሰው ባታስገቢ ጥሩ ነው። ህይወትሽ አብርሽን ለመመለስ ከነሱ ውጭ ሌላ ሰው አያስፈልግሽም። ምክንያቱም የውጭ ሰው ከሆነ አብርሽን የሚጎዳ ነገር እንድታረጊ እንጂ ልክ አብርሽ አንቺ ጋር እንዲመለስ እንድታረጊ አይደለም የሚያደርግሽ። አሁን ዳኒ ሜር የሚሰጡሽ ምክር አንቺና አብርሽ እንድትለያዩ ነው። እነሱ የሚፈልጉት ሁለታችሁ መሀል እየገቡ የዩቲዩብ ቪዲዮ መስራት ነው እንጂ እናንተ ታርቃችሁ ሰላማዊ ህይወት እንድትኖሩ አይፈልጉም። ሰው አንቺ የአብርሽ ቤተሰቦች ነው የሚሻሉሽ። ለመታረቅ ራሱ ከሱ ቤተሰቦች ጋር ብትሆኝ አሪፍ ነው፣ እንድትታረቂ ማለት ነው። ብዙ እንኳን አትፈልግም ከአንቺ ጋር እንዲሆን። ወንድሞቹ 2 ወንድሞች ደግሞ አንቺን እያገዙሽ ነው። ከእነሱ ጋር ሆነሽ ነገሮችን ማስተካከል አለብሽ ብዬ አስባለሁ። አብርሽን ለመመለስም ቢሆን እኔ አሁንም አብርሽ ይመለሳል ወደ ሩታ ባይ ነኝ። ምክንያቱም ሄርሜላ ሽማግሌ ላክ ስትለው እኮ በቃ አለችም አለኩ። ላስብበት ገና ነኝ ቸኩዬ አልገባም እና ካረገዘች እስከምትወልድ ነው እንደምትጠብቀው። በእርግጥ የሷ ስህተት ነው። ማን አርግሽ አላት ሳያገባት ገና። ይህን ክብር ከፈለሽ እኮ ማርገዝ አያስፈልግሽም ነበረ። አሁንም ደግሞ ትናንትና እህትየውን ከአቤላ ጋር በግድ
አቤል አበባ ሰጣት ምናምን ነገ እሷም ታረግዝልሻለች። ከዛ በኋላ አብራችሁ ክርስትና ታስነሳላችሁ ማለት ነው። የቤተሰብ ክብርማ ቀርቷል። በቃ በየአልጋ ቤቱ እየተጋደማችሁ ዲቃላ እያያዛችሁ ለእናት አባታችሁ ትሄዳላችሁ። እና በአጠቃላይ ሩታ ሄርሜላ ጋር መጠጋጋት አያስፈልግም። ዳኒና ሜሪ ጋር መጠጋጋት አያስፈልግም። ሚስጥር ለነሱ ማውራት አያስፈልግሽም። ስለዚህ አንቺ ማድረግ ያለብሽ የራስሽን ህይወት ብቻ ከአብርሽ ቤተሰቦች ጋር ሆነሽ አብርሽንም ለመመለስ ከፈለግሽ እንደዛ ማድረግ እንጂ ከሌላ ሰው ጋር ሆነሽ አብርሽን ለመመለስ አትሞክሪ። ምክንያቱም እንደምታየው ሚስጥር እያወጡ ብዙ ነገር እያደረጉች ነው ለሄርሜላ። ይሄን ነገር ባወሯት ቁጥር አንቺን በጣም ሌላ ሰው አንደኛ ተመልካች ይጠላሻል፣ ሁለተኛ እሷ ራሷ ሌላ ነገር ልታስብ ትችላለች። እንዴ እኔ እርጉዝ ነኝ፣ ይሄ ሰው ጥሎ ከሄደ ምን ሆናለሁ? ከዛ ደግሞ ልትበቀለኝ ነው ብላም ታስባለች። ሲቀጥል ደግሞ ሩታ፣ ሜሪ፣ ዳኒ ከአንቺ ስለራቁ ስለኔ ያወራሉ ብለሽ ካሰብሽ ያወሩ እንደፈለጋቸው። የፈለጋቸውን ቢያወሩ ሜሪና ዳኒ ማንም አያምናቸው፣ ማንም አያምናቸውም። በቃ ውሸታም አስመሳይ እንደሆኑ የሰው ህይወት ለመበጥበጥ እንደሆነ የሚሮጡት ግልጽ ነው። ስለዚህ አንቺ ከነሱ ጋር እንትን ማለት የለብሽም ብዬ ነው ማስበው። ምንም ነገር አያስፈልግም። የፈለጋቸውን ሊሉሽ ይችላሉ፣ ሊሰድቡሽ ይችላሉ፣ ሚስጥር ናውጣ ሊሉሽ ይችላሉ። ካሁን በፊት ያወራችሁትን አምጥተው ሊያወሩ ይችላሉ፣ ግን ምንም አያመጡ፣ ማንም ሊያምናቸው ስለማይችል ማለት ነው። ስለዚህ አንቺ የራስሽን ህይወት በራስሽ መንገድ ከነሱ ጋር አትስሪ። እነሱ ለጥቅም እንደሚፈልጉሽ ማወቅ አለብሽ። በቃ አብርሽን ወደ አንቺ አይመልሱልሽም፣ መቼውንም አይመልሱሽ። ከሱ ጋር የበለጠ እያጣሉ እያበጣበጡ ህይወትሽን ምስቅልቅል። መቼ አብርሽ ጋር ብቻ ሌላ ሰው ጋር ራሱ ህይወት ብትጀምሪ አያስጀምሩሽም፣ ያጣሉሻል። ባለፈው ከደስታ ጋር ስትሆን አንዴ ደስታ አያስፈልግሽም ይሏታል፣ አንዴ ደግሞ እዚህ መኖር አለበት ደስታ ብለው ሻንጣውን ይዘውት መጡ። በቃ ብዙ ነገሮችን ያደርጋሉ እነሱ ማለት ነው። በቃ ለሩታ የማይሆን ነገሮች ነው የሚያደርጉ። ስለዚህ ሩታ እነዚህን ሰዎች ከህይወትሽ ካላወጣሽ መቼም ሰላማዊ ኑሮ አትኖርም። ኢቭን ሌላ ሰው ጋር ህይወት ብትጀምሪ አያስጀምሩሽም፣ ሰላም አይሰጡሽም። በጣም መጥፎ ሰዎች ናቸው። የራስሽን ህይወት ብትኖሪ ጥሩ ይመስለኛል። ከዛ ውጭ ግን ዳኒና ሜሪም በራሳችሁ መንገድ ብትጓዙ ጥሩ ነው። አብርሽና ሄርሜላም እንግዲህ ቆስቁሱት፣ እኛ ምን አገባን፣ እናንተ ከተመቻችሁ አለ። እኛ ምን አገባን። ግን አብርሽ አሁንም ቢሆን ሩታን መጥራቱን አያቆም። በቃ ዩቲዩብ ይቀዘቅዝበታል። ሩታን ሳይጠራ ቪዲዮ መስራት አይችልም። እየጠራ ዝም ብሎ የማይጠየቅ ጥያቄ ሁሉ ነው የሚጠይቃት። እና አብርሽም ከሩታ አይርቅም፣ ታያላችሁ ማለት ነው። በቃ ብዙ ነገሮች አሉ በነገራችን ላይ። እና ሩታ እንደውም ብቻሽን ብትሆን ይሻልሻል። ዳኒና ሜሪ አብረውሽ ከሚሆኑ ገደል ነው የሚቀጡሽ፣ ገደል ማለት ነው።